ሰላም ሰላም ቅዱሳን አባቴ ብሩካን እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ ደህና ነው፣ ሁሉ መልካም ያደረገ ልዑል እግዚአብሔር ለዘለዓለም የተባረከ ይሁን። ጌታ ለዘለዓለም ይመስገን። መጽሐፍ ቅዱስ የእግዚአብሔር ቃል ኢያሱ ወልደ ነዌ ላይ እንዲሚል ቃል አለ። ምዕራፍ 10 ላይ ወደ መጨረሻው አካባቢ የእግዚአብሔር ቃል ሲናገር 45ኛው ቁጥር ላይና 44ኛው ቁጥር አካባቢ የእግዚአብሔር ቃል ሲናገር እንደዚህ ይላል። ኢያሱ እዛ ጋር ሲሄድ በገባኦን ፀሐይ እንዲቆም አዘዘ። እግዚአብሔርን ጠራው፣ እግዚአብሔርም ተለመነው። ከዛም በኋላ ጨረቃም ትዘገይ ብሎ አዘገየ ይላል መጽሐፍ ቅዱስ። ከዚያም በኋላ እሱን አይደለም ልነግራችሁ የፈለኩት። ኢያሱ 5 ነገስታትን እና ጦራቸውን ኃያል የሆኑ ጦራቸውን አሸነፈ። ከማን ጋር? ከእግዚአብሔር ጋር አብሮ ቆሞ። መጽሐፍ ቅዱስ ሲናገር ለእስራኤል ሕዝብ እግዚአብሔር ስለተዋጋላቸው አሸነፉ የሚል ቃል አለ። ወዳጆቼ፣ ወንድሞቼ፣ አባቴ ብሩካን እንግዲህ እግዚአብሔር ሲዋጋላችሁ ታሸንፋላችሁ። ማንኛውም ነገር የከበዳችሁ ነገር ማንኛውም ነገር ሊሆን ይችላል። ማንኛውም የከበደ ነገር ማለት ነው። ኑሮ በሉት፣ በሽታ በሉት፣ ህመም በሉት፣ ክፉ ነገር በሉት፣ ከእግዚአብሔር ያልሆነ ነገር ሁሉ ብቻ እግዚአብሔር ይዋጋላችሁ። እግዚአብሔር ከናንተ ጋር ይሁን፣ እናንተ ታሸንፉታላችሁ። ስለዚህ ይሄንን ለማድረግ ደግሞ በልዑል አምላክ በእግዚአብሔር ፊት ሆናችሁ መጸለይ አለባችሁ። ጌታ በድካምም በብርታትም ሁሌ ሊለመነን ከኛ ጋር ነው። ጌታ ለዘላለም ይባረክ። ወንድማችሁ መስፍን ነኝና እንዲህ ልበላችሁ፣ አምላኬ እንደ ባለጠግነቱ በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ። እወዳችኋለሁ። ላይክ፣ ሼር፣ ሪፖስት አድርጉት። ተባረኩልኝ። ጌታ ለዘላለም ይባርካችሁ።